አንድ ለባዶ መጥፎ ውጤት አይደለም ሊቨርፑል ያን እመኑኝ የሚገርም ውጤት ነው ሊያውም ቱርክ ኢስታንቡል ላይ ሄደን እነዚህ ጮታሞች ጋር አንድ ለባዶ አሪፍ ውጤት ነው አሁን የሚጠበቅብን ቤታችን አምጥተን በሜዳችን ግርፍ ማድረግ ነው የሚገርም ውጤት ነው ማንም አሁን ወያላ መጥቶና ትርፍ የመታ ምናምን ተሸነፋችሁ ምናምን ሊል ይችላል ነገር ግን ውስጡ ያውቃል አንድ ለባዶ አዌ ሄደ ቻምፒየንስ ሊግ ላይ የሚገርም ውጤት ነው ተገለብጧል መጣ አንድ ጎል አገባ ማለት አቻ ነው ሁለት አገባ ማለት አለፍክ ነው ነገር ግን ይሄንን ጨዋታ አሸንፈው መውጣት የሚገባን ነበር አይ ነው የኬትኬ ሳቶ ጎሎች አሉ ገና ጨዋታው በተጀመረ እስከ 15 ደቂቃ ውስጥ ቻንሶችን አልተጠቀምንም በረኛው የጋላታሳራይ በረኛ ሲያሳቅፈን ነበር ፍሎሪያን ቪርትስ አልተጠቀመም ቻንሱን ሳላ አልተጠቀመም እንጂ የሚገርም ጨዋታ ነበር እነዚህ ጨዋታዎች ጋር አንድ ጎል ተቆጥሮባችሁ መውጣት የሚገርም ውጤት ነው ሊቨርፑል ያን ምንም የሚያስከፋ ውጤት አይደለም የሚገርም ውጤት ነው ጋላታሳራይ ነውር አያውቅም ባገኘ ቁጥር ሽማግሌ መለጥለጥ ምንድነው ይሄ ድል እኮ ስንቶች እየተመኙት ነው ሼባ ወራል ዌልካም ቱ ሄል ማዳፋካ አይ ሼባ ታድለህ እኮ ታድለህ በዚህ እርጅና በዚህ እድሜ እንኳን አባት አለ የኔ ጋላታሳራይ ባገኘ ቁጥር ገልቡ ቅራቂትን የሚለጠልጥልህ አባት አለ እውነት አባት ማለት መከታ እኮ ነው እኮ አንተ ተገኝቶ ነው እንዴ አባት የቤት ምሰሶ እኮ ነው አባት ለጥልጥልኝ ይሄ ልጅ አፍልቶብኛል እየመጣ ሀያለኝ ምን ይቀባጥርብኛል ለጥልጥልኝ ጋላታሳራይ የሼባው አባት ይማጮት ከዚህ ጨዋታው ትልቁ ነገር ማለት ነው ፋሚሊ ያው በሰፊ ውጤት አለመሸነፋችን ነው ተሸንፈናል አንድ ለባዶ በፈርስት ሃፍ ውጤት ነው እንግዲህ ተጠናቀቀው በቃ የራሳችኑ ችግር ነው ማጥቃታችን ላይ ትክክል አልነበርንም እጅግ በጣም ያስጠላል ኤኪቲኬ እንደዛ ያንን ኳስ ገሎ ተከላካዩ ይሄ ቻንስ ወይኔ እውነት በጣም ያስቆጫል አቻ አርገ መውጣት ምንችለው ጌም እንደዛ ፈርስት ሃፍ ቨርትስ ቀለል አርጎ ያን ኳስ ይመታዋል ማስቆጠር ምንችለው እጅግ በጣም ያበሳጫል ግን የመልሶ ጨዋታው አንፊልድ ላይ መሆኑ ጠቀመ ሊቪያስ እዛ ላይ እንበቀላለን ሊቪያስ ያው ዋናው አንድ ለባዶ ማሸነፋችን ነው ከምሬን ነው ብላችሁ ያው ሽንፈትን ባንፈልግም ከዚህ በላይ በደጋፊው ጩኸት አሬ ይሄ ክለብ አስቸጋሪ ነው እውነት አግሬሲቭ ነው ጨዋታቸው ዳኛው በዛ ላይ ምንድነው በወደቁ ቁጥር ፊሽካና ቢጫ አረ በጣም የሚያስጠላው በእውነት አረ በስማም ለማንኛውም ግን አንፊልድ ላይ እንበቀላቸዋለን ዮል ነበርካል ሊቨርፑል ተሸንፏል ቆይ እናንተ አልፈልግም ምናምን አትሉም እንዴ አንተ ጋላታሳራይ እንዴት ነው የሚያስፈሩት ምን አይነት ስቴዲየም ነው ያላቸው ማን ኦሲሜን ያኔ መሰል አቀባበል አድርገውለት ማለት ነው አሲስት ባያደርግ ይገርማል ኮርናውን እዛ ሊቨርፑልን ኮርና ግብቶ ነበር ማን ሴት ፒስ ግን እንዴት ነው ቆይ አንተ አርሰናል ሙሉ ዩሮፕን አበላሸ ሁሉም ክለብ ሴት ፒስ ምንድነው አረ በስመ አብ ማን ሊቨርፑሎች ማለት ነው አሁን ሰከንድ ሌግ ላይ አንደኛ አድቫንቴጃቸው ምንድነው ሳንቼዝ ዛሬ ቢጫ ስላየ ለጋላታሳራይ አይገባም ገብቷችኋል ኢኪቲኬ ግን በጣም ጽድት ያለ ኳስ ነበር ያገኘ የነበረው ማን በራሱ ነው ክሬት የሚያደርገው ግን ማልፈርድበት መሳቱን በራሱ ክሬት ስለሚያደርገው ነው ማን ቨርትስ ዝም ብሎ ነበር ሲያስበላችሁ የነበረው ወይኔ ፈርስት ሃፍ ላይ ሁለት ኳስ ሳተባችሁ ማን ቨርትስ ማለት ነው እንደማደንቀው ዛሬ የማይሆን ስራ ነው ይሰራው በጣም ማለት ነው ማን ጋክፖ ተቀይሮ እንደውም አንድ የሚገርም ኳስ ሞከረ ምንም ነው ያልቻላችሁት ሞሳላ የት ሄደ ማን የምሬን ነው ምን ሆኖ ነው ሞሳላ እንዴ እድለኛ ነን እንደውም አንድ ባዶ ስለሆነ እድለኛ ነን ምንም አንመስልም ጥያሪዎቹ ራሱ በቃ አይሆንም ወይ ኳሱን አልያዝነው ወይ መጠለ ምትትር ነው ምንጮተው ምናምን በቃ የሆነ ቅርጹ ትናስጠላ ከዛ ፍሪምፖንግ ራሱ ያው እኮ ነው ሳላህ ቢሆን ይሻል ነበር የሆነ ነገር ከተገኘ ወር ፔናልቲ ኦር የሆነ ነገር ከተፈጠረ ምናምን የሆነ ነገር ያደርጋል ፍሪምፖንግን በሳላው ከዛ ጋክፖ ሚስቱን መጨረሻ እንጃ ኤኪቲኬ ያንን 1-1 ሂደ ያንን ኳስ በቃ ያ ነበር ያ ግዴታ ነበር በቃ እሱን ስላላደረገ ያው አንድ ባዶ ወጣን አንፊልድ ላይ ገለበጣል በስነ ስርዓት ከተጫወትን ያ ይልማዝማ ምናምን የተባለ ሰው ዝም ብሎ ነው የሚያልፈው በቃ ዝም ብሎ ያሳልፉታል በቃ ጎሜዝም ኮናቲም ያኛው የኮናቲ ጎል እንደው መሻሩ መድለኛ ነን እኛ የኛ የተሻረው ኳስ ደግሞ በቂጡ የነካው ነው ይመስለኛል ብቻ አንድ ባዶ ችግር የለውም ግን አንኖንም ነበር
የአርነ ስሎቱ ሊቨርፑል በቱርኩ ኃያል ክለብ ጋላታሳራይ 1-0 ሽንፈት ገጥሞታል። በአውሮፓ ቻምፒዮንስ ሊግ 16ቱ ዙር በራምስ ፓርክ ስታዲየም የእንግሊዙ ሊቨርፑል ያስተናገደው ጋላታሳራይ 1-0 በሆነ ውጤት በማሸነፍ የመጀመሪያ ዙር ጨዋታውን በድል ማጠናቀቅ ችሏል። በዚህ ጨዋታ ላይ ራምስ ፓርክ ስታዲየም እንግዲህ በጣም ሲኦል አድርጎ ነበር ለሊቨርፑሎች የጠበቁት ማለት ይቻላል። የጋላታሳራይ ደጋፊዎች ኖይዛቸው በጣም የሚረብሽ ነበረ ማለት ይቻላል። የሊቨርፑል ተጫዋቾችንም በቃ ጭንቀት ውስጥና ችግር ውስጥ ከተዋቸው ነበረ። በእያንዳንዱ ኳስ በሚነኩባቸው ሞመንቶች እየጮሁ ፕሬሸር ሲያሳድሩ ባቸው ነበረ። በዚህ ጨዋታ ላይ እንግዲህ ገና በመጀመሩ 7ኛው ደቂቃ ላይ ኦሲሜን በግንባር ያቀበለውን ኳስ ማሪዮ ሌሚና ማለትም የቀድሞው የወልቭስ ተጫዋች እንግዲህ ጎል አስቆጥሮ ጋላታሳራይ በዛው ውጤቱን አስጠብቆ 1-0 በሆነ ውጤት ማሸነፍ ችሏል። ፈርስት ሃፍ በሙከራ ረገድ የተሻለው ቡድን ጋላታሳራይ ነበር። ተመጣጣኝ የኳስ ቁጥጥር ድርሻ ቢኖራቸው ሁለቱም ቡድኖች ማለት ነው። ነገር ግን ሰከንድ ሃፍ ሊቨርፑል ወደ ጨዋታው ለመመለስ ጥረት ቢያደርግም ነገር ግን ምንም መፈየድ የቻለው ነገር አልነበረም። የመልሱ ጨዋታ ለማንኛውም ቀጣይ ሳምንት የሚከናወን ይሆናል ማለት ነው። አንፊልድ ላይም ሊቨርፑል ይህንን ጠባብ የጎል ልዩነት በመቀልበስ ወደ ቀጣዩ ዙር ያልፋል ብላችሁ ታስባላችሁ? ሐሳባችሁን አካፍሉኝ። የፕላስ ምልክቱን መጫን እንዳትረሱ። እንግዲህ ዛፍዛ ደንዝ የቀበርክበት አንፊልድ ወስደ እንግዲህ እንደለመከው ለብልብ። እኔ እኮ የጋላታሳራይ ደጋፊ 1-0 አሸንፎ ቀሪ ጨዋታ አንፊልድ እያለው መደሰት የለብህም። ያ ሜዳ ነፍስ የለመደ ነፍስ የበላ ሜዳ ነው። እኔ የሊቨርፑል አሰልጣኝ ብሆን አንድ ላረገው የምችለው ታክቲክ ዋነኛው ምን እንደሆነ ታውቃለህ? ሱቦዝ ላይ ቤንች ነው ማድረግ። ያገኘህበት ቦታ ማትመታ ከሆነ ቤንች አደርጋለሁ እለዋለሁ። የእጁር ወራ ቦታ አግኝ፣ የወጣ ኳስም ወደየትም ይሁን ብቻ ወደ ጎል አቅጣጫ ምታ። አንዴ በረኛው ላይ መተውሹት ነስር በነስር አይደል ያደረገው? ነስር በእርግጥ አልነስሮም፣ እቺ ግነት ገለጻ ናት። እንዴት ነው አፈር በልቶ የመለሳት? በምንም ሁኔታ ውስጥ ሁሉ የጎሉ በጣም ፓወር ያለውና ወደ ላይም ወደ ታችም አይልበትም። አይምሮ ከእግሩ ጋር ኮኔክት የሆነ ጨዋታ ነው። እሱን መታ የሚል ታክቲክ ያስፈልጋል። አለበለዚያማ መሃሉ ብቻ ነው ምርጥ። ተከላካይም አይነፋም፣ ፊት ለፊት መስመርም ያን ያህል አጥጋቢ አይደለም። 16-50 ይገባል። ምንም የሚረባ ነገር የሚፈጥር የለም። እንደ ኦዚል አይነት ጨዋታ ያስፈልጋል። ወይንም እንደ ዲብሮይን አይነት ማለት ነው። በቃ አለ አይደለ ቁጭ የሚያደርግለት በቃ ላጥቂ ኪቲኬ ሚሳቶ ኳስ አዛኖ ብቻ ኮፒ ሊንክ አድርገው። የጋላታሳራይ ደጋፊዎች አስደናቂ ተግባር። ከሊቨርፑል ጨዋታ በፊት የጋላታሳራይ ደጋፊዎች የኦስሜንን በልጅነቱ ያጣት እናቱንና ልጁን አቅፎ ያለውን ፎቶ በቲፎ መልክ ይዘው ይገባሉ እና ኦስሜን ያንን ቲፎ ሲያይ እንባውን መቆጣጠር ተሳነው። ያው እንወድሃለን ከጎንህ ነን ለማለት ነው ይሄን ድጋፋቸውን ለሱ ያሳዩት። እሱ ደግሞ ለኔ አይገባኝም በማለት ነው ከዓይኖቹ እንባ ማፍሰስ ይቻለው። እውነት እጅግ በጣም ደስ የሚል ነው። ያው ፉትቦል እንደዚህ ነው፣ አቅሙ በጣም ከፍ ያለ ነውና እሱ እንደምታውቁት በዛ በናፖሊ ጥሩ ጊዜ ቢያሳልፍም ግን ገፍተውት ነበር። ጋላታሳራዮች ተቀብለውታል። ድንቅ ጊዜ እያሳለፈ ይገኛል። ግን የጋላታሳራይ ደጋፊዎች ያሳዩት ተግባር እነሱ ከወደዱ ደግሞ የሚገርም ነው። በጣም ነው ፍቅር የሚሰጡት። ከጠሉም እንደዛ ነው። ምንም ከጠሉም ፊት ለፊት ነው የሚናገሩትና ደጋፊው እጅግ በጣም ማራኪ ደጋፊ ነው ያላቸው። እንግዲህ እስከ ረፍት 1-0 እየመሩ ይገኛል። ኦስሜን ራሱ አሲስት ማድረግ ችሏል። ጨዋታው በጣም ደስ የሚል ጨዋታ ነው። ፊልሚያ ያለው ጨዋታ ነው። ግን ይሄ የነሱ ተግባር በጣም በሶሻል ሚዲያ እየተቀበሉት ይገኛሉ። ድንቅ ተግባር ነው። እስቲ ለማንኛውም እናንተ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። እዚህ ጨዋታ ላይ መልካሙ ነገር ለሊቨርፑል እዛ አንፊልድ ላይ 90 ደቂቃ አለው እና በአግባቡ የሚጠቀምበት ከሆነ በእርግጠኝነት የሚቀለበስ ውጤት ነው። ጋላታሳራይ 1-0 በሜዳው አሸንፏል። የመልሱ ጨዋታ ላይ በእርግጠኝነት ተጠንቅቃችሁ መግባት አለባችሁ። ይሄ ምን አይነት ቲም ነው? አንተ ስታየው ጋላታሳራይ የሆነ ቀለል ያለ ቲም ግን ከባድ ቲም። በባለፈው ዩቬንቱስን ጥሎ የመጣው ግን በቃ ቁጥራዊ ነገሮቹ ራሱ ብታየው ጀስት ከሊቨርፑል ጋር ባላንስ ያደረገ እና የጋላታሳራይ ተከላካዮች ደግሞ በጣም አዝግ ተከላካይ አባቴ ምንም ኳስ ምናምን አያልፋቸውም እና ሊቪያንስ ራሱ በቃ ሞክራችኋል አልሆነም። ግን ከዚህ የተሻለ መሆን አለባችሁ። አንፊልድ ላይ ውጤቱን ለመቀልበስ የዛሬ ፐርፎርማንስ ብቻ በቂ አይደለም። ከዚህ የተሻለ ከሆናችሁ በእርግጠኝነት ይሄ ውጤት ይቀለበሳል። እኔ እንድታልፉ ነው ፈልግ፣ እውነት ለመናገር እንድታልፉ ነው ፈልግ እና ይመቻችሁ። ምንም አንሰካከሳትም። እንደማታሸንፉት ጋላታሳራይን በሜዳው ሄዳችሁ በጣም ግልጽ የሆነ ነገር ነበር። አጮታችሁ ቆንጆ ነው ግን በቃ በጣም የታወቀ ነገር ነው። ጋላታሳራይ እንደማታሸንፉ እንደዚህ በጠባብ ውጤት እንደሚያሸንፉ በደንብ የሚታወቅ ነው። ባለፈውም ካየነው ነገር አንፃር ማለት ነው። ግን አንድ በእርግጠኝነት የምናገረው ነገር ሊቨርፑል በሜዳው ካምባክ በጣም በእርግጠኝነት ያደርጋል ብዬ እጠብቃለሁ። ስለ አጫወቱ ምናምን በጣም ሲሞክሩ ነበር። እኔ ተሻረባችሁ ኳስ ማለት ነው። እኔ ኮናቴ ብሎ በእጁ እኔ ናቹራል ፖዚሽን ያንን ኳስ ለመሻር ግን ትንሽ ከባድ ነው፣ በጣም ከባድ ነው። ገብቷል። ያ ፖዚሽን ላይ ነበር እንደዛ ዲፍሌክሽን ነበር እንደዛ አይነት ታይም ላይ ለይተውቶ መሻር ማለት በጣም ከባድ ነው። ሁሉም ጋር ነው ለነገሩ። ሲቲ ላይ ቢሆንማ ደስ ወዲያው ነው የሚሽሩት። ምንም ማየትም አይጠበቅባቸው። ብቻ ዞሮ ሊቨርፑል ማለት ነው ይሄን ሁሉ ሚሊዮን ብር አምጥተው የአምና ሻምፒዮን ሊቨርፑል በጣም ከባድ ነው ለሊቨርፑል። ያው ወደ ቀጣይ ዙር ማለፋችሁ ራሱ የተረጋገጠ ነገር የለም፣ ግን ካምባክ ታደርጋላችሁ ብሎ ይጠበቃል ተብሎ ነው። በስማ ኤኪቲኬ ዛትኮ ኳስስ እሺ ነው እኮ አሁን ያባከናችሁት ድል እኮ ነው ዋጋ የሚያስከፍል መጨረሻ ላይ። እንዲ ጉዲ ጀማው
ያማል የሚሉት ምን አይነት ተጫዋች ነው? ምን አይነት ድንቅ የሆነ ተጫዋች ነው! አንተ ዘንድሮ ባርሳን ማለት ነው ለብቻው ማለት ነው ያማል እንዲህ ተሸክሞ ወስዶት ዋንጫ እንዲበላ ሊያደርገው እንዴት ነው የሚችለው? ያገባው ጎል እንዴት ነው የሚያምረው! ይኸውላችሁ ባርሳ ጥሩም ሆነ መጥፎም ሆነ በጫወታ ላይ ልዩነት ፈጣሪ ተጫዋች አለው ብለህ ከጠራህልኝ ግንባር ቀደሙን የሚይዘው ላሚን ያማል ነው። በቃ ወይኔ እውነቴን ነው ብላችሁ የምር ነው። እኔ ከዚህ በፊት አንዳንድ አክራሪ ባርሳ ደጋፊዎች ማለት ነው በቃ ይሄንን ባርሳና ያማልን ማየት አለባችሁ ይላሉ። ማለት በቃ ሲሪየስሊ ነው የምነግራችሁ። በቃ ማየት አለብን። እንዴት አባቱ ነው የሚችለው? ያገባው ጎል እንዴት አባቱ ነው የሚያምረው! የኔ ወንድም እንዴት ነው የሚያምረው! ለማንኛውም ባርሳ 1-0 በሆነ ውጤት እንግዲህ አሸንፎ የዋንጫው መሪነት አሁንም በ4 ነጥብ እንዲቀጥል አድርጓል። ትናንት ማድሪድ አሸንፎ እንግዲህ ዝቅ ማረጉን የነጥብ ልዩነቱ ታስታውሳላችሁ። ዛሬ ባርሳ በያማል አስገራሚ ተአምራዊ ጎል 1 ጎል አስቆጥሮ ማለት ነው አሸንፎ ወጥቷል። ይሄን ጨዋታ ባርሳ ከብዶት ነበር፣ ግን ያማል ይሄ ክብደት የሚሰማው ተጫዋች አይደለም። በግሉ ከምንም ጎል አስቆጥሮ ይሄ ቡድን አሸንፎ እንዲወጣ ማድረግ ችሏል። ጀማው ይመቻችሁ። የመጀመሪያ የቻምፒየንስ ሊግ ጨዋታ ጋላታሳራይ ሊቨርፑልን 1-0 አሸንፏል። እንዳልኩት ሊያስቀይመው ይችላል ብዬ ነበረ። ይሄው በሜዳው 1-0 አሸንፏል ጋላታሳራይ ሊቨርፑልን። ረብስማም ዛሬ ሆኖ አረጋግጠው መሄድ ይችሉ ነበር ወደ አንፊልድ ማለት ነው። ስንት ድል ነው የሚበሉት! ምን አይነት ይልማዝ የተባለ ዊንገር ጥሩ ስራ ሰርቶ ያልፋል። እዛ ሲደርስ ዲሲዥን ሜኪንግ ምንም ዜሮ። አሁን የመልሱ ጨዋታ ለሊቨርፑል በጣም ከባድ ነው የሚሆነው። ምክንያቱም ጋላታሳራይ አሁን ጥቅጥቅ ብለው እየተከላከሉ በካውንተር ጭራሽ ይበልጥ ለሊቨርፑል ከባድ ጌም ነው የሚሆነው። አይ ቲንክ ከዚህ በኋላ ጋላታሳራይ የሚያልፍ ይመስለኛል። እኔ ሆነስትሊ እነሱ እንዲያልፉም ነው የምፈልገው። እንደው ቀላላል ቡድን አልፎ ከኛ ምድብ ከነሱ ጋር እንድንገናኝ ነው የምፈልገው። እዛ የእነ አርሰናል ምድብ እኮ ቀልድ ነው ቀልድ፣ ግን ባየር ሌቨርኩሰን ከባድ ነው። ለማንኛውም የዛሬ ውጤት ይሄን ይመስላል። ኒውካስትል ከባርሴሎና አሁን ከደቂቃዎች በኋላ ይጀመራል። ይመቻችሁ። አይሼበው 1-0 በሆነ ውጤት ተሸንፏል እና ይሄ ውጤት እውነት ለመናገር ምንም የሚገርም ነገር የለውም። ግን የሊቨርፑል ደጋፊ ጋላታሳራይ ሜዳ ሄደን እናስጠላለን ብላችሁ ማሰባችሁ ነው ትልቁ ኃጢአታችሁ። በቃ እንደዛ የመጀመሪያ ዙር ላይ ሲያደነቁሯችሁ ያልታወቃችሁ አሁን እናንተ ማን ናችሁ? ካለፈው ስተቱ የማይማረው ፈንጃምካኝ ብቻ ነው ይባላል። ግን እናንተ ከፈንጃምካኝም ባሳችሁ። በቃ አለቅ። እንደምታልፉ እኮ ግልጽ ነው። በቃ ሜዳችሁ ላይ አምጥታችሁ መለጥለት ትችላላችሁ። ግን እዛ ሄደን እንበቀላለን እናሸንፋለን ምናምን አይባልም። ማሸነፉን ተዉትና አቻው ራሱ የታል? ሁሉም ቶርናመንት ላይ ማለት ነው እንዴት ነው ተመሳሳይ ፐርፎርማንስ አንድ ቲም ሊያሳይ የሚችለው? ጋላታሳራይ ከልቡ ሳይጫወት ማለት 7 ደቂቃ ላይ አግብቶብን 87 ከዛ 4 ደቂቃ ተጨምሮ 83 87 ደቂቃ ምንም ጎል ሳይገባባቸው 7 ደቂቃ ላይ አግብተው ምንም ጎል ሳይገባባቸው ነው የወጡት። እሱንም ከልባቸው ሳይጫወቱ ጋላታሳራይ ምን አይነት ፔስ ቲም እንደሆነ ብላችንም እናውቃለን። እንዴት ነው ላይ ሰው እንዴት ነው? ኧረ በስመ አብ እኔ እንዴ ምንም ማያዝናና ጨዋታ ከጨዋታ ባክ ቱ ባክ እንደዚህ የሚያስጠል። ኧረ በስመ አብ። ስለዚህ ኳስ እናውራ። ሊቨርፑላውያን ሂጎ ኤኪቲኬ ይሄኔ ማለት ነው ሌላ ተጫዋች ቢሆን ማለት ቪክተር ዮኬሬስ ቢሆን ምን ያህል ሚዲያው እንደሚለፈልፍ እናውቀዋለን። ብቻ ፓስ ጋላታሳራይ በድጋሚ ሊቨርፑልን አሸንፏል። ግን ሊቨርፑላውያን እንዳትጨነቁ በእርግጠኝነት ነው የምላችሁ አንፊልድ ላይ ትቀለብሱታላችሁ። እነሱ ማለት ነው ዌልካም ቱ ሄል ነበር ያሏችሁ። ቪክተር ኦሲሜንን ስሜታዊ ያረገ ቲፎም ይዘው ገብተው ነበር። ነገር ግን ዩ ዊል ኔቨር ዋክ አለው። ሊቨርፑላውያን ምን አይነት ምላሽ እንደሚሰጡ ሁላችንም እርግጠኛ ነን። የእግር ኳስ ተመልካች በአጠቃላይ እርግጠኛ ነው። በእርግጠኝነት ቀልብሶ ያሸንፋል ሊቨርፑል። ይሄ የኔ እምነት ነው። በእርግጠኝነት ነው የምላችሁ። እንደውም የሆኑ አጋጣሚዎች ሊቨርፑል ቢጠቀም ላይክ መጀመሪያ እንዳሳየዋችሁ እንደ ኤኪቲኬ አይነት ኳስ ቢጠቀም ዛሬ ራሱ ነጥብ ይዞ ይወጣ ነበር። ግን ማለት ነው ያቺ ኦፍሳይድ እኔ አላሳመነችኝም። የኦሲሜን የተሻረው ጎል አላሳመነችኝም በምንም ተአምር ማለት ነው። ማንኛውም ሊቨርፑል ጋላታሳራይን ግን ፍሩት። በተለይ ሜዳው ላይ ሄዳችሁ ከተጫወታችሁ የምር ጌታችሁ ነው እንደምትሸነፉ አውቃችሁ ተጫወቱ። በቃ አትችሉትም። ግልጽ ነው፣ ይከብዳችኋል። በቃ ለማንኛውም ግን እኔ አንድ የምነግራችሁ በእርግጠኝነት የምነግራችሁ ነገር ሰከንድ ሌግ ላይ ታልፋላችሁ።
ብያችሁ ነበር ሰዎች። የቱርክ ክለብ በሜዳው ከባድ ነው። ጋላታሳራይ እንግዲህ ሊቨርፑልን በሜዳው 1-0 አሸንፏል። ገና 7ኛው ደቂቃ ላይ ሌሚና ጎል አግብቶ ለጋላታሳራይ 1-0 እየመራ የነበሩ ሌሎች ጎሎችም አግብተው ነበር፣ ነገር ግን ተሽሮባቸዋል። እንግዲህ 1-0 አሸንፎ ጋላታሳራይ እንግዲህ ወደ መልሱን ጨዋታ ወደ እንግሊዝ እንግዲህ የሚጓዝ ይሆናል ቀጣይ ሳምንት። ከዛ በተጨማሪ 3 ጨዋታዎች አሁን የሚጀምሩ ይሆናል። ኒውካስል ከባርሴሎና፣ አትላንታ ከባየር ሙኒክ፣ አትሌቲኮ ማድሪድ ደግሞ ከቶተናም ጋር የሚገናኝ ይሆናል። እነዚህን ጨዋታዎች ማንስ ለስንት ያሸንፋል ብላችሁ ታስባላችሁ? ግምታችሁን ኮሜንት ላይ አስቀምጡልኝ። ሁላችሁም ይህን ቪዲዮ ሪፖስት አድርጉት። ብዙ ጊዜ ኮፒ ሊንክ አድርጉት። ፎሎ ማድረግ እንዳይረሳ። አዲስ አካውንት ነው፣ ለጓደኞቻችሁ ላኩላችሁ። ክብር ለአዛውንት የሚባለው ነገር ማን ነው? እግር ኳስ ላይ አይሰራም። በቃ ጊዜው የወጣት ነው። አሮጊትና ሽማግሌ ቦታ ልቀቁ። ጡረታ ምናምን ከፈለጋችሁ ጡረታ ሚኒስቴር እየሄዳችሁ ጡረታችሁን አበላችሁን ተቀበሉ። ሻምፒዮንስ ሊግ ላይ ምን ትሰራላችሁ? የፕሪሚየር ሊጉም አልሆነላችሁም፣ ሻምፒዮንስ ሊጉም አልሆነላችሁም። እንዳልነው ጋላታሳራይ አርበደበደሽ። አንቺ አሮጊት መከራሽን ያበላሽ። አንፊልድ ላይ እንቀለብሳለን ምን የለም። አንፊልድ ላይ የሚደገማል አባት እንደ የድሮ አራዳ ለኔ ፋራ ነው። ይሄ የጋላታሳራይ መልእክት ነው። ጋላታሳራይ አያዳምጥሽም። አንቺ አሮጊት ይገልብሻል። ገና ይገልብሻል። ማን ጥግሽን ትይዣለሽ አንቺ አሮጊት። ኧረ ጋላታሳራይ እኔ ቤቴ ቁጭ ብዬ በቲቪ ላይ ያየሁት ደጋፊ አስጨነቀኝ። እንዴት ነው አንድ ደጋፊ ከአንደኛው ደቂቃ አንስቶ እስከ 95ኛው ደቂቃ ድረስ የሚጨፍረው ሚጮህ? ሊቨርፑል በገዛ እጃቸው ልክ እንደተጀመረ ያገኙትን የግብ ዕድል ሳይጠቀሙ ቀርተው ጋላታሳራይን ብዙ ኳስቷል። ግን አስገራሚ ቡድን ነው ጋላታሳራይ። ቪክቶር ኦሲማኒ ምን አይነት ታጋይ ተጫዋች ነው! ምን አይነት እምባይን ያመጡት ይዞት የገቡት ቲፎ ደግሞ የሚገርም በቃ የእናቱን ምስል ምናምን የያዘበት ቲፎ በጣም የሚያሳዝን። እሱ ራሱ አለቀሰ። ግን አስገራሚ ይሄ ተጫዋች ለምንድን ነው ግን ቱርክ ሄደው ትልቅ ሊግ ላይ መጫወት ይችል ነበር። ሊቨርፑል 1-0 ተሸነፈ በጋላታሳራይ። ይሄ ጨዋታ አላበቃም። አንፊልድ ላይ መልሳለ፣ ግን ጋላታሳራይ ሊያልፍ ይችላል። በጣም ደክም ያለ ሊቨርፑል የተመለከተ ጎሜዝ ምንድን ነው? ለማንኛውም አውሮፓ ሻምፒዮንስ ሊግ አሁንም ታምራቱ እንደቀጠለ ነው። ሊቨርፑል ተሸንፏል ዛሬ። ኧረ አሹን እኛም ግን አልሰማናቸውም እኮ አሽተናቸዋል። ግን እንዴት ነው የሚጫወቱት ልጆቹ? እነዛ ሊሞቱ ነው እንዴ? ምን ቲም ናቸው? ማማን ናቸው እነዚህ? በእናታቸው ህይወት ምናምን ይዞ ነው መሰለኝ የሚጫወቱት። እንዴ ብር እያሉ ይመጣሉ። ኮናቴ ከሁለቱም ቲም ነው እንዴ ደሞዝ የምትቀብ? ኧረ ምን አይነት ተከላካይ ነው ይሄ? እኔ ዝም ብዬ በቆም ይሻላል። እኔ እንደዚህ በቆም ከበረኛው ጎን ቆሜ ቢያንስ እከላከላለሁ እንዴ። አንተ አሹን ግን በሰው ሜዳ እንደዚህ 1-0 ኖርማል ነው። ግን በሜዳችን ግን ምናሳርፍባችሁ እንደዚህ በቀላ አሻራ ማለት ነው። እሺ እድለኝነት ከዚህ በላይ ምን አለ? ይሄ የአርነ ስሎት ደካማው ቡድን በጣም እድለኛ ነው። 1-0 የምሬ ነው። ከረፍት በኋላ 2-3 ያገባሉ ብዬ ነበረ ጋላታሳራዮች። 1-0 ያገኙትን እድል ተጠቅመው ቢሆን ኖሮ እኮ አለቀ። ኦፍሳይድ ውስጥ ራሱ ኦፍሳይድ ነበር እንዴ? ኧረ በስመ አብ። አሁን አንፊልድ ላይ 1 ጎል ይዘህ ትሄዳለህ? ይሞቱብሃል። አንፊልድ እኮ አደጋ ነው። ለነገሩ አንፊልድ አሁንም ማንም ውጤት የሚያገኝበት ነው። ለነገሩ ያው ፕሪሚየር ሊግ ላይ ነው፣ ቻምፒዮንስ ሊግ ላይ ትንሽ ጠጠርት ያለሽ። ለማንኛውም ማለት ነው እንደ አርነ ስሎት ይሄ ፎቃቃው ቡድን ማለት ነው እድለኛ የለም። እድለኛ ማለት ነው ካለፍክም ራሱ በእድል ነው ያለፍከው። የትም ግን አልደረስም፣ የትም ማለት ነው። ኧረ በስመ አብ። ሼባው በስተርጅና ሻምፒዮንስ ሊግም አልሆነም። ጋላታሳራይ ጠፈሽ ልጥፍ ካምባካውን ካላረሽ ከባድ ነው። ኤፍ ኤ ካፑም ሲቲ እየጠበቀ ነው። ዘንድሮ ዋንጫ ዋፍ የለም። የአምናው ግፍ ነው። ነገ ሆስፒታል ሊጨናነቅ ነው። አርቴታ ላይ የሰራችሁት ግፍ ገና ዋው ጋላታሳራይ ይችላል። እግዚአብሔርን ምን አይነት ቡድን ነው ሊቨርፑል። በቃ ይሄንን ቡድን አይችሉም። በቃ አንድ ቱርክ ውስጥ የሚገኝ ጋላታሳራይ የተባለ ቡድን እንግሊዝ ውስጥ አንድ ሚስት የሆነ ቡድን አለው። እሱ ማን ነው? ሊቨርፑል ነው። ግን እኔ በሊቨርፑልም አልፈርድም። እዛ ሜዳ ላይ ሄዶ እንዳሸንፍ ምናምን የመጀመሪያም ኤክስፔክት አላረኩም ጭራሽ። እኔ ቀመሬ ላይ ሁላ ስቀመር ጋላታሳራይ 1 ጎል ያስቆጥራለሁ። ታትሴት በቃ ምንም ሊቨርፑል እዛ ሄዶ እንዳሸንፍ አትጠብቁ። ሲጀመር ጋላታሳራይ ጥሎት ያልፋል።
እንዴ ምን አይነት ቡድን ነው አንተ? ምን አይነት ወንድ የሆነ ቡድን ነው? እግዚአብሔር እየመራውላ እየተመራ እኮ ነው የሚመስለው። እንዴ የተሻለ ጎል ኤክስጂ የነበራችሁ ጎል የማስቆጠር ኤክስጂ የነበራችሁ ጋላታሳራይ ናችሁ። የሚመሩ ነበር የሚመስሉት፣ በጣም ነበር የሚችሉት። በተደጋጋሚ ወደ ሊቨርፑል የግብ ሳጥን ውስጥ ማለት ነው ጎል የማስቆጠር የተሻለ ሙከራ የነበራችሁ ጋላታሳራይ ናችሁ። ኢቭን ጎል ካስቆጠሩ በኋላ ማለት ነው። እና በሜዳቸው በደጋፊያቸው ፊት የሚገባቸውን ማለት ቪክቶሪ አግኝተዋል። ይሄ ነገር ያሰጋል። ሊቨርፑል ደጋፊዎች አላቅም በኔ ስላችሁ እያዘንኩ ነው፣ ግን አንፊልድ ላይ መጥቶ ራሱ ይሁድን አቻ ለመውጣት ይከብደዋል ብዬ አላስብም። ምክንያቱም ቡድኑ እንደተመለከታችሁት ነው እንዴ ምንም ጭራሽ በጣም አግሬሲቭሊ ነው የሚጫወቱት። ኢቭን እየተመሩ ምናምን እንዴት ኳስ ሲይዙ እንዴት እንደሚያስፈሩ ወደፊት ሲይዙ እንዴት ኦስሜን ጂብ ነው ጭራሽ ማለት ነው እግዚአብሔር። እና በጣም ከባድ ነው። እኔ አሁን በቃ አይቼ ገምቻለሁ ጋላታሳራይ ይሄንን ጨዋታ ያልፋል ብዬ ነው መስሎ ከ16ቱን ጥሩ ያልፋል ብዬ ማስበው ጋላታሳራይ ነው። እናንተን ሐሳብና አስተያየት ኮሜንት ሴክሽን ላይ አካፍሉኝ። የጨዋታውን ሐሳብ አስተያየታችሁን ደግሞ ኮሜንት ሴክሽን ሊቨርፑል ተሸንፏል። ያን ያህል ደግሞ ሰፊ ውጤት አይደለም፣ የሚቀለበስ ውጤት ነው ብዬ አስባለሁ። ግን አርኔ ስሎት ስራውን ካጣ የሚያጣው በእኔ እይታ በመሐመድ ሳላ ነው። ምንድን ነው እየሆነ ያለው? ማለት በሱ ቦታ ተጫዋች የላችሁ ነው? የሊቨርፑል ደጋፊዎች የምታውቁት ነገር ካለ ንገሩኝ። እኔ እየታየኝ አይደለም። ዋጋ እያስከፈላችሁ ነው ብዬ አስባለሁ። ኮፒ ሊንክና ፎሎ አድርጉ እስኪ፣ ይመቻችሁ። ምን ይሻላል ምን ይበጃል፣ የሼቦቹ ነገር ያሳስባል። ጀሞ ይሄ ቡድን እኮ ዶክተር አዞለት ነው መሰለኝ ለዚህ ሽማግሌ በየጊዜው እየወሰደ እኮ እያንቀባረረው እኮ ነው። እናንተ እያንቀባረረው እኮ ነው። አንተ ምንድነው ችግር? እዛ አካባቢ አይነ ጥላ አለብህ እንዴ? እንግሊዝን ወክለ ሄደ ምንድነው? አታኮራንም? ቀብረር አታደርገንም እንዴ? ምንድነው ሐሳብሽ? ሼቦ ይሁን አይ እኮ ውጤት የከፋ ነው ብዬ አይደለም፣ ግን ያው መሰጠት ነው። ያው ዲፈረንስ የለውም ብዬ ነው። እንዴት እንዲህ በነፍስ ወከፍ እዛ ሜዳ በሄድክ ቁጥር ይሰጥሃል? ምን ሆነሃል ሼባው? ነቃ ደንገጥ በል እንጂ። እንዴ አሁን እኮ ያለው ሁለት ተስፋ ነው። አንድ ኤፍ ኤ ካፕ ነው፣ አንድ ደግሞ ሻምፒዮንስ ሊግ ነው። እውነቱን ስነግርህ ያው ሻምፒዮንስ ሊግም ላይ ነው ያለው፣ ኤፍ ኤ ካፕም ላይ ነው ያለው። ችግር ነው የሚሆንብህ፣ ግን ፋይናል ላይ ቢያንስ ድረስ ልንገናኝ እንችላለን እዚህ ላይ በከበረታ ሳስብ። ግን ጋላታሳራይ ራሱ ሞሪኖ የሚለቃ አይመስለኝም በዚህ አያያዙ። ግን የሚቀለበስ ውጤት ነው፣ የምሬን ነው የምላችሁ። ጀምአው ሊቨርፑል በሜዳና በደጋፊው ፊት ይሄንን ቀልብሶት እንደሚያልፍ በጣም እርግጠኛ ነኝ። ዋናው ነገር ግን ይሄንን ጨዋታ ወይ አቻ ወይ አሸንፈሽ መውጣት ነበረብሽ። ሼባው እንግዲህ አንቀባረውሻል። ቻል አድርጊው በቃ ምን ይደረጋል።